ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የሚገርማችሁ ነገር የሀይሚቲና የቡራዬ የዛሬ እንግዲህ ግብዣቸው ማለት ነው ቅንት ብዬ ነበረ እና እኔም ወጣ ብዬ ነበር ልጋበዝ። እዛ አምሽቼ ነው የመጣሁት ግብዣ ቦታ ማለት ነው። እንደምታዩት ሰዓት በጣም ሄዷል እና በጣም ደስ ሲል ነበረ። ጥሩ ጊዜ ነው ያሳለፉት። የእውነት ቡራ ትጣፍጭኛለሽ አለ እኮ እኔ በጣም ነው የምወድሽ አለ። በጣም በጣም እያለ ማለት ነው። በጣም በጣም ድይ እሷ ያልተወደደች እሷ ያልተጣፈጠች ማን ሊጣፍጥ ነው ቡራዬ እንድ እና በጣም ቆንጆ ጊዜ ነው ያሳለፉት። በጣም ደስ ይል ነበረ። ውፍ ግምጃዬ ደግሞ እንዴት ደስ እንደምትል ሀይሚቲን የሆነ በቃ ትሬት ስታደርጋት አለባበስሽ እንደዚህ ያምራል፣ የፀጉር ስታይልሽ እንዴት ነው? ሴት ልጅ ሲያደንቅ ደስ አይላችሁም? ቤተሰብ አንዳንድ ቅናተኛ ሆን እያማረባችሁ ራሱ ይሄ አላማረብሽም አውልቂው ቀይር የምትል ሴት እኮ አለች። ግምጃዬ ግን ማለት ነው በቃ የሀይሚን ማማር የሀይሚን ደስታ የሆነ በቃ ፊቷ ላይ ራሱ ይለያል። እና አይለያችሁ ነው የምለው። ግምጃዬና ሀይሚቲ ማለት ነው ማች ታደርጋላችሁ፣ በብዙ ነገር ማች ታደርጋላችሁ እና አይለያችሁ። ይሄ ጓደኝነታችሁ እንግዲህ ያው እስከ ሚዜ ደረጃ እንደሚደርስ እርግጠኛ ነኝ። በዚህ ከቀጠላችሁ የእውነት የምታስቀኑ ልጆች ትሆናላችሁ ብዬ አስባለሁ፣ እኔ በበኩሌ ማለት ነው። እና በእርግጥ ያው ሀይሚ ናት፣ ግምጃዬም የዋህ ናት፣ በጣም የዋህ ናት። ቁም ነገር ማለት ነው። ማለት ብዙዎቻችን የማናውቀው ነገር አለ ከጀርባ እንጂ እኔ ጓደኞቿ ሲያወሩ ሰምቼ የቅርብ ጓደኞቿ ማለት በጣም የዋህ እንደሆነች ብዙ ነገር አለ። እኔ አሁን መናገር የማልፈልገው ነገር እና አንጥላት፣ እውነት አንጥላት። የምትጠላ ልጅ አይደለችም። ማበረታታት ያለብን ልጅ ብትኖር ግምጃዬ ናት በአሁኑ ሰዓት ማለት ነው። እና እኔ ደስ ብሎኛል። በቃ የሆነ እንጉርጉሯ ምናምን፣ በዛ ላይ ድምጿ በጣም ነው ደስ የሚለው። ስታንጎራጎር ነበረ። የጓደኝነት ጥግ እንግዲህ እያሳየች ትገኛለች በዚህ ሰዓት ለሀይሚ ብላ አንዳንድ ነገሮችም እያስጠናቀቀች ነበረ። ግን ቤተሰብ ልዩ ጊዜ ነበር ያሳለፉት ከቡራ ጋር፣ የፍቅር ጊዜ አለ አይደለ? በቃ እሱም ፍቅሯን ሲገልጽላት ነበረ፣ ስለ እሷም ሲናገር ነበረ። በእርግጥ ቡራዬ ስለ ሀይሚትዬ ሁሌም እንደተናገረ ነው። ሀይሚም እንደዛው ስለ ቡራ መልካምነት፣ ጥሩነት ሁሌም እንደተናገረች ነው። እናንተ ራሱ ባትነግሩን ራሱ እኛ አይተን እንመሰክራለን። ምንም የሚወጣላችሁ ልጆች አይደላችሁም። በተለይ አሁን ውሸት በበዛበት ጊዜ፣ ድራማ በበዛበት ጊዜ እናንተ ለተመልካቾቻችሁ ክብር ሰጥታችሁ በራሳችሁ ሙድ ተመልካችን ለማዝናናት የምትንቀሳቀሱ ልጆች ናችሁና እኔ በጣም ነው የምወዳችሁ፣ በጣም አደንቃችኋለሁ። ወደሚቀጥለው ሲሄድ ዛሬ በሁለት ነው የመጣሁት። የአብርሽ ጉዳይ ሄርሜላ እንግዲህ አርግዣለሁ ብላ መታለች እና ሩታዬንም የጠበቅኩት በሌላ ነገር ነበር። ግን ሩታ ያው መብቷን ለማስከበር እንትን እያለች ነው። ምክንያቱም ካለ ወንጀል ሰርታችኋል ተብለን ተጠርጥረናል፣ ስማችን ጠፍቷል፣ ስለዚህ ስማችን እንዲጸዳልን እንፈልጋለን እያለች ትገኛለች ማለት ነው። አብርሽ ግን እንደዛ ሳይሆን ሄርሜላ በማርገዟ በጣም ነው የቀናሹ እያለ ይገኛል ማለት ነው። ብትቀናም አይፈረድም። አብርሽ ተው እንጂ ተው፣ ሞራሏን ለመንካት አትሞክር። በእርግጥ እሷ ሞራሏ የሚነካ ልጅ አይደለችም። ሩታ በጣም ጠንካራና ጎበዝ ልጅ ናት። እውነት ለመናገር ማንንም አሰማም እና ስለ እርግዝናው ስመጣላችሁ እኔ ሄርሜን የምቃወም ሴት አይደለሁም። ሄርሜ በጣም ቆንጅዬ ልጅ ናት፣ ስማርት ናት፣ ፈገግታዋ በጣም ደስ የሚል ልጅ ናት። ነገር ግን ነጩን ንገሪኝ ካላችሁኝ አብርሽ ለሩታ አልሆነም አይደለ? አብርሽ ለሩታ አልሆነም፣ ለሄርሜላም አይሆናትም። እንደው ምናለች ማአዚ የመሬዋ በሉኝ። አብርሽ ተመልሶ ሩታ ጋር ሄዶ ተንበርክኮ ይቅር በይኝ ብሎ ተመልሶ ሩታ ጋር እንደሚገባ 100% እርግጠኛ ነኝ። ተረገዘ በነገራችን ላይ ማለት ነው። እርግዝና እያላችሁ የውሸት እንዳሰሩ። እርግዝና እንደምታውሹት ይሄ ያክስቴ ልጅ ያጎቴ ልጅ ናት
ወይም ጓደኛዬ ናት ምናምን ብዙ ነገር አሳልፈናል ብላችሁ እንደምትመጡት አይደለም። እርግዝና ማለት ነው ህዝብን ልትዋሹ አችሉም። ይህ ወረደ አስወረደኝ ምናምን ካላላችሁ በስተቀር ማለት ነው እየፈጠጠ የሚመጣ ነገር ነው ከፊት ለፊት ማለት ነው። እና ዋሽታችሁ ከሆነ አሁን አረገዝኩ ምናምን ሄርሜላ አሁን አርግዤ የመጣሁ ያልሽው ምናልባት ከሌላ ሰው አርግዘሽም ሊሆን ይችላል፣ አይታወቅም። ማለት እንጃ አብርሽ እንዳልነካሽ እኔ ባለፈው ሲናገር የነበረው፣ አሁን ግን ከእሱ እንዳረገዝሽ ምናምን ነው የምትናገረው። እና እኔ አላመንኩበትም፣ እውነት ለመናገር ቤተሰብ አላመንኩበትም። ምክንያቱም ስሟን ምንድን ነው የነ ሩታ ማነው ስሙ? ጥሩልኝ፣ ውይ ጠፋብኝ። አብርሽ ወንድም ማነው ስሙ? ቤተሰብ ኤፍሬም እኔ ብዙም አላምነውም። ኤፍሬም በነገራችን ላይ ሾካካ ነገር ነው እውነት ለመናገር አሁን ከሩታ ይላል እንጂ እኔ ምንም አላምነውም ማለት ነው። እና እነ ኤፍሬም አሳሰሩኝ፣ እነሱ ናቸው ያሳሰሯት ምናምን ያገቷት ምናምን ተብሎ ተጠርጥሮ ነበረ። እና አሁን ማንም እንዳላገታት በራሷ ሰዓት እንደጠፋች እርግዝናዋ ግራ ተጋብታ ምናምን እንደዛ እንደሆነ ነው እንግዲህ ቪዲዮን የሰማ ነው። እና የፈለገ ታምር ቢሆን አንድ ሳምንት ሙሉ ሶሻል ሚዲያው እየተንጫጫ እሷ ግን አርግዣለሁ ብላን የመጣችው ማለት ነው። ጽድት ፍክት ብላና ይሄ እኔ ብዙም እንትን አላለኝም ማለት አልተቀበልኩትም ማለት ነው። እርግዝና የተባለው ውሸት ነው። ሲቀጥል አብርሃም ዛሬ ሄርሜላ ዋሸችኝም አልዋሸችኝም እናንተ አያገባችሁም እያለ ነው የሚገኘው። ግን ማለት ነው ግን ብታረግዝም ታርግዝ፣ አብረውም ተኙ ይተኙ፣ የፈለጉትን ነገር ይሁኑ። ሩታ ራስሽን ማስከበር አለብሽ። ጀግና ሴት መሆን አለብሽ። እውነት ባል አሁን እንግዲህ ባል ነው የሚባለው አይደል? አብርሽ ባልሽ የልጅሽ አባት ሌላ ሴት ጋር ሄዶ ቀለበት አድርጎ እንደፈለገ ሲያዋርድሽ ሲያንቋሽሽሽ ከርሞ እውነት እንደው ሲመጣ ግን አንቺ ማለት ለመቀበል ፍላጎት አለሽ ሩታ? እኔ ይሄ ብቻ እንድትመልሽልኝ ነው የምፈልገው እኔ በበኩሌ ማለት ነው። የእውነት እርግጠኛ ነኝ አብርሽ አሁን ሄርሜላን ጥሎ ቢመጣ ሩታ ዝም ብላ እንደምትቀበለው እኔ እርግጠኛ ነኝ። ቤተሰብ ግን ሩታ ለራስሽ ጀግና ሴት ቆራጥ ሴት መሆን አለብሽ። እኔ በበኩሌ እናንተስ ተመልካቾች ባላችሁ ጥሎ ሄዶ ልክ እንደ ሩታን እንዳደረጋት ቢያደርጋችሁ ተመልሶ ቢመጣ ልትቀበሉት ነው? እኔ አልቀበለውም። ከእጃችሁ የወጣ ሰው መቼም የእናንተ ሊሆን አይችልም።